ሰላም ጤና ይስጥልኝ የመድፉ ቤተሰቦች እንደምን አላችሁ? ይህ ክላሲክ አርሰናል ነው። ዛሬ እንግዲህ አርሰናል ድንቅ ጉዞውን ቀጥሏል። በቪታሊቲ ስታዲየም የታየው ጨዋታ ብዙዎችን ያስደስትና ጉልበት የታየበት ነበር። በርንሞዝን ያስጨነቀው የአርሰናል ማጥቃት መስመርና ጨዋታውን የለወጡ ወሳኝ ቅጽበቶች ምንድን ናቸው? ሙሉ ትንታኔ አሁን እንጀምራለን። እስከ መጨረሻው ድረስ ተከታተሉን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ ጀምሮ ስል በአክብሮት እጠይቃለሁ። ወደ ጉዳዮቹ እንግባ። ይህ ጨዋታ እንግዲህ ለሁለቱም ክለቦች እጅግ ወሳኝ ነበር። በርንማውዝ ከታችኛው የደረጃ ሰንጠረዥ ለመላቀቅ ሲታገል፣ አርሰናል ደግሞ የሊጉን መሪነት ለማጠናከር ለዋንጫ ያለው ጉዞ ለማስቀጠል ነበር ወደ ሜዳ የገባው። ከዚህ ቀደም በዚህ ሜዳ አርሰናል ባልተጠበቀ ሁኔታ ሽንፈት ገጥሞት ስለነበር የዛሬን ጨዋታ የብቀላ ስሜትም ነበረበት ብሎ መናገር ይቻላል። ጨዋታው ከብዙ ውጣ ውረዶች በኋላ በመድፈኞቹ 3-2 አሸናፊነት ቢጠናቀቅም የበርንማውዝ የትግል መንፈስ ግን የብዙዎች አድናቆትን መሳብ ችሏል። ጨዋታው ገና በጅማሬ በአርሰናል በኩል ያልተጠበቀና ትልቅ ትኩረት የሳበ ስህተት ታይቶበታል። በ10ኛ ደቂቃ ላይ ተከላካዩ ጋብሪኤል ማጋሊሽ የኳስ ቁጥጥር በመስራት ለቲምበር የላከለት ደካማና አጭር ኳስ በበርንማውዙ አጥቂ ቫሊሰን በቀላሉ ተቆጣጥሮት ወደ ግብ መቀየር ችሎ ነበር። ይህም በርንማውዝ 1-0 መሪ በማድረግ የሜዳውን ደጋፊ በደስታ ሲያስፈነድቅ፣ በአንጻሩ ደግሞ የአርሰናል ተጫዋቾችና አሰልጣኝ ሚኬል አርቴታን በመጀመሪያዎቹ ደቂቃዎች ላይ ከፍተኛ መረበሽ ላይ ዳርጓቸው ነበር። ይህም ቡድኑ ካለበት ጫና አንፃር አስደናቂ ክስተት ነበር። ይሁን እንጂ አርሰናል ብዙም ሳይቆይ በሳል ምላሽ በመስጠት የቡድኑ የአእምሮ ጥንካሬን አሳይቷል። በመጀመሪያው ግብ ላይ ስህተት የሰራው ጋብሪኤል ማጋሊሽ በ16ኛ ደቂቃ ላይ አጥቂዎች የፈጠሩትን ጫና ተከትሎ ከቅጣት ምት የተሻማውን ኳስ በግሩም ሁኔታ በግራ እግሩ በመምታት ግብን አስቆጥሮ የሰራውን ስህተት ወዲያውኑ ክሷል። ይህ ግብ አርሰናልን ወደ ጨዋታ መንፈስ እንዲመልስና በራስ መተማመኑ እንዲያገኝ ያደረገ ሲሆን፣ በመጀመሪያ አጋማሽ ቀሪ ደቂቃዎች በሁለቱም በኩል ፈጣን የሆኑ የማጥቃት እንቅስቃሴዎችና አንዳንድ ጊዜ ደግሞ ጥንቃቄ በተሞላበት መከላከል ታጅቦ 1-1 በሆነ አቻ ውጤት ተጠናቆ ነበር። በሁለተኛው አጋማሽ ግን የአርሰናል የበላይነትና የጨዋታ ቁጥጥር በጉልህ ታይቷል። በተለይም ከጉዳት ተመልሶ ወደ ሜዳ የገባው ዴክላን ራይስ በጨዋታ መሃል ሜዳ ላይ ትልቅ ተጽዕኖ በመፍጠር የቡድኑ ሞተር ሆኖ አገልግሏል። በ54ኛው ደቂቃ ላይ የቡድኑ ካፕቴን ማርቲን ኦዴጋርድ አመሻሽቶ ያቀበለውን ኳስ ራይስ በረቀቀ አጨራረስ ወደ ግብነት በመቀየር አርሰናልን 2-1 መሪ ማድረግ ችሏል። የራይስ ወደ ሜዳ መመለስ ለአርሰናል የመከላከል አጥር ከማጥበቁም በላይ ለማጥቃቱ እንቅስቃሴ ትልቅ ጉልበትና ሚዛን በመሆን የጨዋታውን አቅጣጫ መለወጥ ችሎ ነበር። ዴክላን ራይስ በማታው ጨዋታ ላይ አርሰናል ግብን ካስቆጠረ በኋላ ጫና ይበልጥ በመጨመር በ71ኛው ደቂቃ ላይ ሶስተኛና ለድል የሚያበቃው ግብ አግኝቷል። ኮከቡ ቡካዮ ሳካ ያሻገረለትን ኳስ ዴክላን ራይስ በድጋሚ በቦታ አያያዝ ብልጫ ለራሱ ሁለተኛ ለቡድን ደግሞ ሶስተኛ ግብ አድርጎ መረብ ላይ ማሳረፍ ችሎ ነበር። ኳስን ራይስ በዚህ ጨዋታ ላይ ያሳየው ሁለገብ ብቃት እና የግብ ዕድሎች የመጠቀም ችሎታ እጅግ አስደናቂ ነበር። አርሰናል 3-1 መምራቱ ጨዋታን በአሸናፊነት ያለቀ ቢመስልም የበርንማውዝ ተጫዋቾች ግን እስከ መጨረሻው ድረስ እጃቸውን እንደማይሰጡ በተግባር አሳይተዋል። በርንማውዝ በ76ኛ ደቂቃ ላይ ተቀይሮ ወደ ሜዳ በገባው ወጣቱ ተስፈኛ ኤሊ ጁኒየር ክሩፒ አማካኝነት ግሩፕ ግብ አስቆጥሮ ውጤቱን 3-2 በማጥመም ወደ ጨዋታ ተመልሶ ነበር። ክሩፒ ከሳጥን ውጪ ሆኖ አክርሮ የመታው ኳስ ግብ ጠባቂው ዴቪድ ራያን አልፎ መረቡ ላይ ሲያርፍ ጨዋታው በመጨረሻዎቹ 15 ደቂቃዎች ላይ በሁለቱም ወገን ከፍተኛ ውጥረትና ጭንቀት እንዲነግስበት አድርጓል። በርንማውዞች ውጤቱ አቻ ለማድረግ ተደጋጋሚ ጥቃቶች ቢሰነዝሩም የአርሰናል ተከላካዮችና ግብ ጠባቂው ከፍተኛ ንቃትና ጥንቃቄ በማድረግ መቋቋም ችሏል። ከታክቲክ አንፃር ስናየው አርሰናል በመጀመሪያ አጋማሽ በኳስ ቁጥጥርና በግብ ዕድሎች ፈጠራ ረገድ መጠነኛ ድክመት ቢታይበትም በሁለተኛው አጋማሽ ግን አሰልጣኝ አርቴታ ያደረገው ማሻሻያ ውጤታማ ነበር። በተለይም ደግሞ ማርቲን ኦዴጋርድ በመሃል ሜዳ ላይ የነበረው ነፃነትና የፈጠራ ብቃት የበርንማውዝ የኋላ ክፍል ሲያናጋ ውሏል። በሌላ በኩል በርንማውዝ ምንም እንኳን በሊጉ ለተከታታይ ጨዋታ ድል ባይቀናውም ዛሬ በሜዳ ያሳየው ፍልሚያና እስከ መጨረሻ የመታገል መንፈስ ለቀጣይ ጨዋታዎች ትልቅ ተስፋና መነሳሳት የሚሰጥ ሊሆን ይችላል። ይህ ድል ለአርሰናል የዋንጫ ጉዞ እጅግ ትልቅና ስነልቦናዊ ትርጉም አለው። መድፈኞቹ በሊጉ አናት ላይ ያላቸው መሪነት ወደ 6 ነጥብ በማስፋት ለዋንጫ ያላቸው ጠንካራ ተፎካካሪነትና አልበገር ባይነት ዳግም በተግባር አረጋግጧል። ሚኬል አርቴታም ከጨዋታ በኋላ በሰጠው አስተያየት
ቡድኑ ካለፉት ዓመታት ስህተቶች ትምህርት ወስዶ እንዲህ አይነት አስቸጋሪና በሜዳ ውጪ የሚደረጉ ጨዋታዎች በድል መወጣቱ ለተጫዋቾቹ ትልቅ የአእምሮ ጥንካሬና ለሚቀጥሉ ላለበት ከባባድ ጨዋታዎች በራስ መተማመን እንደሚሰጣቸው ገልጿል። የተጫዋቾች የግል ብቃት ስንመለከት ዴክላን ራይስ በመሃል ሜዳ ላይ የነበረው የማይበገር እንቅስቃሴና ሁለት ግቦችን በማስቆጠር የጨዋታው ኮከብ መሆን ችሏል። ማርቲን ኦዴጋርድን በፈጠራ ብቃቱና ለራይስ ግብ በማመቻቸቱ አሪፍ እንቅስቃሴ ማድረግ ችሏል። እንዲሁም ደግሞ ቡካዮ ሳካ በመስመር ላይ የፈጠረው ከፍተኛ ጫና ለአርሰናል ስኬት ትልቅ ድርሻ ነበራቸው። በተቃራኒው በርንማውዞች ምንም እንኳን ቢሸነፉ በተለይ ቫሊሰን እና ወጣቱ ክሩፒ ያሳዩት ብቃት የሚደነቅና ለአርሰናል ተከላካዮች ፈታኝ ነበሩ። ይህ ድል ለአርሰናል በሊጉ አናት ላይ ያለው መሪነት ወደ 6 ነጥብ እንዲያሰፋና ለቀጣዩ ከሊቨርፑል ጋር የሚያደርገው ወሳኝ ጨዋታ በከፍተኛ ስነልቦናዊ ጥንካሬ እንዲዘጋጅ ትልቅ በር ከፍቶለታል። በአጠቃላይ የዛሬ ጨዋታ ለተመልካች እጅግ ማራኪ፣ በ5 ግቦች የተሞላና የዘመናዊ እግር ኳስ ውበትን ያሳየ ነበር። አርሰናል በቀጣይ ሳምንት ከሊቨርፑል ጋር ለሚያደርገው ወሳኝና የደረጃ መለኪያ ጨዋታ ይህ ድል ትልቅ መነቃቃት ይፈጥርለታል። ለዛሬ ይዤላችሁ የነበረው የጨዋታ ትንታኔ ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንዲሁም ደግሞ አዳዲስ ትንታኔዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።